ሰላም ክብራትና ክብራን ተከታታዮች እንዴት ናችሁልኝ? ይህ እየተከታተላችሁ ያላችሁት ከመጽሐፍ ሆድ የተሰኘውን የዩቲዩብ ቻናሌን ነው። እንግዲህ እንደምታውቁት የልማድ ኃይልን ጀምሬላችኋለሁ ወይም ደግሞ አቶሚክ ሃቢትስ የተሰኘውን መጽሐፍ ጀምሬላችኋለሁ። ዛሬ ገጽ 66ን ጨርሰናል ባለፈው። ዛሬ ደግሞ በገጽ 67 አንደኛው ህግ ግልጽ ማድረግ ብዬ እጀምራለሁ። 4 ብሎ አክቦበታል። ገጽ 68 ላይ ይጀምራል። 4 ደህና የማይመስለው ሰው የስነ ልቦና ባለሙያው ጋሪ ክሊን አንድ ጊዜ የቤተሰብ ስብስብን ስለታደመች አንዲት ሴት አውርቶኝ ነበር። ይህች ሴት ለዓመታት በመጀመሪያ ሕክምና እርዳታ ሰጪነት ፓራሜዲክ ሰርታለች። በዚህ የቤተሰብ ስብሰባ ላይ እንደደረሰች ወንድ አማቷን ስታያቸው የሆነ ነገር ተፈጠረባት። ሁኔታህ ጥሩ አይመስለኝም አለች። አማቷ ስሜታቸው በፍጹም ጥሩ ነበርና በቀልድ መልክ እኔም የአንቺን ሁኔታ አልወደድኩትም ብለው መለሱ። ሆስፒታል መሄድ አለብህ አለች። ከሰዓታት በኋላ አማትየው ለከፋ የልብ ድካም በሽታ ሊያጋልጣቸው የሚችል ከፍተኛ የደም ስር መዘጋት ችግር እንዳለባቸው በምርመራ ተረጋግጦ ከፍተኛ ቀዶ ጥገና እያደረጉ ነበር። ምራታቸው ባትኖር ኑሮ አማትየው ሊሞቱ ይችሉ ነበር። ዋና የደም ሴሎች ሲሞሉና እንቅፋት ሲገጥማቸው ሰውነታችን እንደ ቆዳ ያሉ ርቀው የሚገኙ ክፍሎች ችላ ይልና በቅርበት ለሚገኙ ወሳኝ የሰውነት ክፍሎች ብቻ ደም ይረጫል። ይህ ደግሞ በፊት ላይ ያለ የደም ዝውውር ምስል መቀየርን ያመጣል። ይህች ሴት የልብ ህመም ካለባቸው በርካታ ሰዎች ጋር ለብዙ ዓመታት ከሰራች በኋላ ይህንን የደም ዝውውር ቅርጽ በማየት ብቻ የመለየት ችሎታ አዳብራለች። በአማቷ ላይ ያየችውን ነገር ማብራራት አትችልም። የሆነ ልክ ያልሆነ ነገር እንዳለ ግን ማወቅ ችላለች። በሌሎች ዘርፎች ውስጥ በርካታ ተመሳሳይነት ያላቸው ታሪኮች አሉ። ለምሳሌ ወታደራዊ ተንታኞች በተመሳሳይ ሰዓት በተመሳሳይ ፍጥነትና በተመሳሳይ ከፍታ የሚበሩና በአመዛኙ ፍጹም ተመሳሳይ የሚመስሉ ሁለት ሚሳኤሎችን በራዳራቸው ስክሪን አይተው የትኛው የጠላት የትኛው የእነሱ ሚሳኤል እንደሆነ መለየት ይችላሉ። በገልፍ ጦርነት ወቅት ሚካኤል ሪሌይ የተባለ ሌተናንት ኮማንደር አንዲት ፍጹም የራሳቸው የምትመስል ሚሳኤል እንድትመታ በማዘዝ ጦሩን ከጥቃት ማዳኑ በደማቁ ተጽፎ የተቀመጠ ታሪክ ነው። እሱ ትክክለኛ ውሳኔ ወስኗል። እንዴት ሊወስን እንደቻለ ግን በላይ አለቆቹም እንኳን እስካሁን ማብራራት አልቻሉም። ልምድ ያላቸው የራዲዮሎጂስት በስክሪኑ ውስጥ አንጎል ካዩ በኋላ ገና ምንም አይነት ተጨባጭ ምልክት ሳይወጣ እንኳን የትኛው ሰው ላይ ስትሮክ ሊያጋጥም እንደሚችል ይለያሉ። የደንበኛውን ጸጉር አይቶ ብቻ ማርገዝ አለማርገዟን መለየት ስለሚችል የጸጉር አስተካካይም ሰምቻለሁ። ይሄ በጣም ያስገርማል። የሰው ልጅ አእምሮ የመገመቻ ማሽን ነው። ሁልጊዜም ያለንበትን አካባቢ መረጃ በመውሰድ ሲተነትን ነው የሚኖረው። አእምሮህ አንድን ነገር በተደጋጋሚ ስታደርግ ከገጠመው ነገሩ አስፈላጊ መሆኑን ይገምትና ምልክቶቹን በማስቀመጥ ወደፊት የሚጠቀማቸው ነገሮች ድርድር ውስጥ ያስገባዋል። በበቂ ልምምድ ውስጥ በማለፍ ያለምንም ንቁ እሳቤ እንኳን ውጤት የማያመጡ ምልክቶችን መለየት ትችላለህ። አእምሮህ በተሞክሮ ያገኘውን ትምህርት አውቶማቲክ በሆነ ሁኔታ ያስቀምጠዋል። እየተማርን ያለነው ነገር ሁልጊዜ ማብራራት እንችል ይሆናል፣ ነገር ግን ሁልጊዜም መማር አለ። በዚህ ውስጥ ጠቃሚ ምልክቶችን የማየት ችሎታ ላሉህ ልማዶች ሁሉ መሰረት ነው። አእምሮአችንና ሰውነታችን ያለ ሐሳብ ማድረግ የሚችላቸውን ነገሮች ዝቅ አድርገን እናያለን። ጸጉርህን እንዲያድግ አትነግረውም። ልብህ ደም እንዲረጭ፣ ሳምባህ እንዲተነፍስ፣ ሆድህም እንዲፈጭ አትመክረውም። ሰውነትህ ግን እነዚህን ሁሉ ነገሮች አውቶማቲክ በሆነ ሁኔታ ይፈጽማል። አንተ በአመዛኙ ከንቁ ማንነትህ በላይ ነህ። ለምሳሌ ረሃብን አስብ። ሲርብህ በምንድን ነው የምታውቀው? የመመገቢያ ሰዓትህ እንደደረሰ ለማወቅ ጠረጴዛ ላይ ምግብ ማየት አይጠበቅብህም። ረሃብና የመብላት ፍላጎት የሚመሩት ያለ ንቃተ ህሊና ነው።
ሰውነትህ እንደገና መብላት ያለብህ ሰዓት መድረሱን የሚነግሩህ የግብረ መልስ ቀለበቶች አሉት። ይህም ሁልጊዜ በዙሪያ ያለውን ነገር እየመረመረ ይሄዳል። በሰውነቱ ውስጥ ላለው ኬሚካልና ለሆርሞኖች ምስጋና ይግባና ፍላጎትም ይመነጫል። በድንገትም እንደራበ ታውቃለህ። እንደራበህ እንዴት እንዳወክ ባትረዳውም ስለ ልማዶች የሚያስደንቀው ነገር ይህ ነው። ልምድ በውስጥህ መዳበር እንዲጀምር አንተ ስለ ምልክቱ ማወቅ አይጠበቅብህም። ለአንድ ነገር ንቁ ትኩረት ሳትሰጥ እድሉ መኖሩን ብቻ አይተህ ወደ ተግባር ልትገባ ትችላለህ። ልማዶችን ጠቃሚ የሚያደርጋቸው ይህ ነው። ልማዶችን አደገኛ የሚያደርጋቸው ይሄ ነው። ልክ አንድ ልማድ እንዲዳብር ተግባራት ሁሉ በአውቶማቲኩና ንቁነት በሌለው አእምሮ አቅጣጫ ይሆናሉ። ምን እየተካሄደ እንደሆነ እንኳን ሳታውቅ በአንድ ነገር ውስጥ ልትወድቅ ትችላለህ። ሌላ ሰው ካልነገረህ በስተቀር በሳቅ ቁጥር አፍህን በእጅህ እንደምትሸፍን ጥያቄ ለመጠየቅ ስትፈልግ በጣም ይቅርታ ጉንፋን ያለቀቀኝም እስካሁን። ሰብስክራይብ ብታረጉ ይለቀኛል። አርጉ እያረጋችሁ እኔ ብድ ነው ችግር አለው። እሺ እንቀጥል። ሌላ ሰው ካልነገረህ በስተቀር በሳቅህ ቁጥር አፍህን በእጅህ እንደምትሸፍን ጥያቄ ለመጠየቅ ስትፈልግ አስቀድመህ ይቅርታ እንደምትል ወይም ሌሎች ሰዎችን አረፍተ ነገሮችን ከአፋቸው ተቀብለህ እንደምትጨርስ ላታውቅ ትችላለህ። ማድረግህንም ሆነ የምታደርግበትን ምክንያት የምትጠይቅበት እድል እያነሰ ይሄዳል። አንዲት የመዋለ ሕፃናት አስተማሪ የነበረችና አሁን በትልቅ ድርጅት ውስጥ ተቀጥራ ከትልልቅ ሰዎች ጋር የምትሰራ ሴት ሰዎች ሽንት ቤት ሄደው ሲመጡ እጃቸውን መታጠባቸውን እንደምትጠይቅ አንድ ሰው ነግሮኛል። የዋና ቦታ የአደጋ ነፍስ አድን ሆኖ ረጅም ዓመት የሰራ አንድ ሰው ደግሞ ስራውን ከቀየረ ከብዙ ዓመታት በኋላ ልጆች ሲሮጡ ካየ ቀስ እያላችሁ ማለቱን አልተወም ይባላል። በጊዜ ብዛት ልማዳችንን የሚፈነጥቁ ምልክቶች በጣም የተለመዱ የሚሆኑ በመሆናቸው ምክንያት የማይታይ ኢንቪዚብል ይሆናሉ። ለእነዚህ ምልክቶች ምላሽ በመስጠት የምናደርገው ተግባርም በውስጣችን ከመቀረጹ የተነሳ የማድረግ ተነሳሽነቱ ከየትም የመጣ አይመስለንም። ስለሆነም የባህሪ ለውጥን ከግንዛቤ መጀመር አለብን። አዲስና ጥሩ ልማድ ከመገንባታችን በፊት አሁን ያለንን ልማድ አንድ ነገር ማድረግ አለብን። ይህ ከሚመስለው በላይ ፈታኝ ሊሆን ይችላል። ምክንያቱም ልማድ አንድ ጊዜ በህይወት ውስጥ ስሩን ሰዶ ከተደላደለ ንቃት የሌለበትና አውቶማቲክ መሆኑ አይቀርም። በአእምሮ ንቃት የማትመራውን ልማድ ለማሻሻል ደግሞ ቀላል አይደለም። ልድገመው። በአእምሮ ንቃት የማትመራውን ልማድ ለማሻሻል ደግሞ ቀላል አይደለም። የስነ ልቦና ባለሙያው ካርል ጀንግ እንዳለው ያለ ንቃት የሚደረጉ ነገሮችን በንቃት ወደ ማድረግ ካልቀየርክ በስተቀር ህይወትህን መምራታቸውን ይቀጥላሉ። አንተም ዕጣ ፈንታ ትላቸዋለህ። ልድገመው። ያለ ንቃት የሚደረጉ ነገሮችን በንቃት ወደ ማድረግ ካልቀየርክ በስተቀር ህይወትህን መምራታቸውን ይቀጥላሉ። አንተም ዕጣ ፋንታ ትላቸዋለህ። የልማዶች መዝገብ ስኮር ሪከርድ። የጃፓኖች የባቡር ትራንስፖርት ስርዓት በዓለም ላይ ምርጥ ከሚባሉ ስርዓቶች መካከል እንደሆነ ይጠቀሳል። በቶኪዮ ውስጥ ባቡር የመጠቀም እድሉን ካገኘህ ሰራተኞቹ ልዩ ልማድ እንዳላቸው ታያለህ። የትኛውም ባቡር የሚነዳ ባለሙያ ነገሮችን በመቆጣጠር የመጥራት ወይም የመናገር ባህል አዳብሯል። በባቡሩ ወደ መብራት ምልክት ሲደርስ መብራቱ አረንጓዴ ነው ብሎ ይናገራል። ባቡሩ ስቴሽኖች በደረሰና ከስቴሽኖች በተነሳ ጊዜ ሁሉ ኦፕሬተሩ ወደ ፍጥነት መለኪያው በመቆም ትክክለኛውን ፍጥነት ይናገራል። የመንቀሳቀሻ ሰዓት ሲሆንም ኦፕሬተሩ ወደ ትክክለኛው ሰዓት ይጠቁምና ትክክለኛውን ሰዓት ይናገራል። ሁሉም ሰራተኞችም በተመሳሳይ ይሄው አይነት ልምድ አላቸው። በባቡሩ ከመነሳቱ በፊት ሰራተኞቹ ወደ ፕላትፎርሙ በመጠቆም ከላይ እንዳየነው ያደርጋሉ። ይህ ሂደት መጠቆምና መናገር ፖይንቲንግ ኤንድ ኮሊንግ ይባላል። ሲታይ ትንሽ ይመስላል። በሚገርም ሁኔታ ግን ውጤታማ ስራ ይሰራል። መጠቆምና መናገር ስህተቶችን በ85%፣ አደጋዎችን ደግሞ በ30% ይቀንሳል። መጠቆምና መናገር ስህተቶችን በ85%፣ አደጋዎችን ደግሞ በ30% ይቀንሳል።
በኒውዮርክ የሚገኘው የኤምቲኤ ጎዳናም የዚህን ስርዓት በከፊል በመውሰድ የመጠቆም ፖይንቲንግ ስራን ብቻ ተግባር ላይ ለማዋል ሞክሯል። በዚህም በ2 ዓመታት ትግበራ ውስጥ በስህተት የመታጠፍ አጋጣሚዎችን በ75% ቀንሷል። የመጠቆምና መጥራት በጣም ጠቃሚ ስልት ነው። ምክንያቱም ያለ ንቃት የሚደረጉ ነገሮች በንቁነት እንዲደረጉ ለማድረግ ይረዳል። የባቡር ኦፕሬተሮች አይናቸውን፣ አፋቸውን፣ እጃቸውንና ጆሮአቸውን መጠቀም ስላለባቸው የሆነ ነገር ችግር ከመፈጠሩ በፊት የማወቅ ወይም በጣም ይቅርታ፣ አሁን ጉንፋን ሲሆን የሆነ ያረረ በርበሬ ሸቶኝ ነው ወጥ ሲሰሩ ይረዳል። የባቡር ኦፕሬተሮች አይናቸውን፣ አፋቸውን፣ እጃቸውንና ጆሮአቸውን መጠቀም ስላለባቸው የሆነ ችግር ከመፈጠሩ በፊት የማወቅ ወይም የመገመት እድል እንዲኖራቸው ይደረጋል። ሚስቴም ተመሳሳይ ነገር ታደርጋለች። ጉዞ ልንሄድ ልክ ከቤት ስንወጣ የያዘቻቸውን ነገሮች በድምጽ እየጠራች ታረጋግጣለች። ቁልፌን ይዣለሁ፣ ዋሌቴን ይዣለሁ፣ መነጽር ይዣለሁ፣ ባሌን ይዣለሁ። ባህሪ የበለጠ አውቶማቲክ በሆነ ቁጥር ስለነዚህ ባህሪ በንቃት የማሰብ እድላችን ይጠባል። አንድ ነገር ለብዙ ሺህ ጊዜ ደጋግመን ካደረግነው በኋላ እሱን አለማየት ወይም ማለፍ እንጀምራለን። በቀጣይ በሚመጣው ጊዜ ልክ እንዳለፈው እንደሚሆን እንገምትና እንተወዋለን። ብዙዎች ስህተቶቻችንና ውድቀቶቻችንን የራስ ግንዛቤ ሰልፍ አዌርነስ በማጣት የሚመጡ ናቸው። ልማድን በመቀየር ውስጥ የሚያጋጥሙ ትልቁ ፈተና ምን እያደረግን ስለመሆናችን ግንዛቤ ማጣት ነው። የመጥፎ ልማዶች ውጤት በቀላሉ እንዲቆጣጠረን ከሚያደርጉ ምክንያቶች መካከል አንዱ ይህ ነው። የመጠቆምና መጥራት ስልት ለእኛም ለህይወታችን ያስፈልገናል። ይህ የልማዳችን መዝገብ ሃቢት ስኮር ሪከርድ መነሻ ነው። ይህ ስለ ባህሪያችን የበለጠ ግንዛቤ ይኖረን ዘንድ የምናደርገው ተግባር ነው። ራስህን ለመፍጠር በየቀኑ ልማዶችህን ዘርዝራቸው። ምናልባት ዝርዝሮችህ ከእነዚህ ጋር ይመሳሰሉ ይሆናል። መነሳት፣ አላርም ማጥፋት፣ ስልክ ማየት፣ ወደ መጸዳጃ ክፍል መሄድ፣ ክብደት መለካት፣ ሻወር መውሰድ፣ ጥርስን መቦረሽ፣ ዶዶራንት መቀባት፣ ማድረቂያ መጠቀም፣ መለባበስ፣ ሻይ መጣድ ወዘተ። አንድ ጊዜ ልማዶችን ከዘረዘርክ በኋላ እያንዳንዳቸውን በተናጠል በማየት ይህ ጥሩ ልማድ ነው ወይስ መጥፎ ልማድ ነው ወይስ ገለልተኛ ልማድ ነው ብለህ ራስህን ጠይቅ። ጥሩ ልማድ ከሆነ የፕላስ ምልክት አድርግበት፣ መጥፎ ልማድ ከሆነ የማይነስ ምልክት፣ መጥፎ ጥሩም ያልሆነ ልማድ ደግሞ እኩል ይሆናል ምልክት አድርግበት። መነሳት እኩል ይሆናል አላርም ማጥፋት እኩል ይሆናል ስልክ ማየት እኩል ይሆናል ወደ መጸዳጃ ክፍል መሄድ እኩል ይሆናል ክብደት መለካት መደመር ሻወር መውሰድ ፕላስ ጥርስ መቦረሽ ፕላስ ዶዶራንት መቀባት ፕላስ። እነዚህ ነገሮች በነገራችን ላይ እነዚህ ምሳሌዎች በእኛ ሀገር ውስጥ ባለው ኮንቴክስት መውሰድ ይቻላል። ለምሳሌ እንደ ሀበሻ ጠዋት ስንነሳ ምን ልናደርግ እንችላለን? ለምሳሌ መጸለይ፣ አልጋ ማንጠፍ፣ ሻወር መውሰድ ምናምን ብዙም አይራራቅም። እንደዛ ብለን መውሰድ እንችላለን። እሺ እነዚህ ምልክቶች እንደ እያንዳንዳችን ሁኔታዎች የሚለያዩ ይሆናሉ። ለምሳሌ ክብደት ለመቀነስ ለሚፈልግ ሰው ቁርስ መብላት ያለበት ነገር እና ክብደት መቀነስ የማይፈልግ ሰው መብላት ያለበት ቁርስ ይለያያል። ስለዚህ ክብደት መቀነስ ለሚፈልግ ሰው ቁርስ ዳቦ በማር መብላት መጥፎ ልማድ ሲሆን፣ ክብደት መቀነስ ለማይፈልግ ሰው ግን ጥሩ ልማድ ሊሆን ይችላል። ልማዳችንን መመዝገብና ውጤት መስጠት ውስብስብ የሚሆንበት ሌላ ምክንያት አለ። ጥሩ ልማድና መጥፎ ልማድ የሚሉት መገለጫዎች በመጠኑም ቢሆን ትክክለኝነትን ይጎድላቸዋል። ጥሩ ወይም መጥፎ ልማድ የለም፣ ያሉት ውጤታማ ልማዶች ናቸው። ችግር በመፍታት ውጤታማ የሆኑ ልማዶች የትኞቹም ልማዶች መጥፎቹ ልማዶች ጨምሮ የሆነ ጥቅም ይሰጣሉ። የምንደጋግማቸው ለዚህ ነው። ለዚህ ደግሞ ልማዶችህ እንዴት በረጅም ጊዜ እንደሚጠቅሙ በማሰብ ከፋፍላቸው። በጠቅላላው ሲታይ ጥሩ ልማዶች የሚኖራቸው ንጹህ አዎንታዊ ውጤት ነው። መጥፎ ልማዶች ደግሞ ሙሉ አዎንታዊ ውጤቶች። ሲጋራ ማጨስ ለጊዜው ጭንቀትህን ሊቀንስ ይችላል። የሚጠቅምህም በዚህ መንገድ ነው። በረጅም ጊዜ ግን ጠቃሚ ባህሪ አይደለም። ልማዶችህን ለመመደብ አሁንም ቀላል ካልሆነልህ ደግሞ ይህንን ጥያቄ ተጠቀም።
ይህ ባህሪ መሆን የምፈልገውን ሰው እንድሆን ይረዳኛል? ይህ ባህሪ ድምጽ የሚሰጠው የምመኘውን ማንነት እንዳሳካ ነው እንዳላሳካ? የምትፈልገውን ማንነት ታገኝ ዘንድ የሚረዱህ ልማዶች ብዙውን ጊዜ ጥሩ ልማዶች ናቸው። ከምትመኘው ማንነት ጋራ የሚጣረሱ ልማዶች ደግሞ መጥፎ ልማዶች የመሆን እድላቸው ከፍተኛ ነው። በዚህ መልኩ ልማዶችን በመመዝገብና ውጤት በመስጠት ልምምድ ውስጥ በመጀመሪያ ምንንም ነገር መቀየር አያስፈልግህም። ዓላማው በህይወትህ ውስጥ ምን እንዳለ ለማወቅ ብቻ ነውና ያለ ምንም ትችትና የውስጥ አስተያየት አመለካከቶችህንና ተግባሮችህን አጥና። በጥፋትህ ራስህን አትውቀስ። ለስኬትህም ራስህን አታሞካሽ። ለምሳሌ በየቀኑ ቸኮሌት የምትበላ ከሆነ ልክ ሌላ ሰው ሲባል እያየህ በሚመስል ሁኔታ ራስህን እይ። ልክ ሌላ ሰው ሲበላ ልክ ሌላ ሰው ሲበላ እያየህ በሚመስል ሁኔታ ራስህን እይ። በኦንላይን ላይ ብዙ ጊዜህን የምታባክን ከሆነም የማትፈልገው መንገድ ጊዜህን አልባሌ ቦታ እያጠፋህ እንደሆነ ብቻ ተረዳ፣ ወዘተ። መጥፎ ልማዶችን በመቀየር ውስጥ የመጀመሪያው እርምጃ ከሆነ ቦታ ላይ ሆኖ ማየት ነው። ልድገማት። መጥፎ ልማዶችን በመቀየር ውስጥ የመጀመሪያው እርምጃ ከሆነ ቦታ ላይ ሆኖ ማየት ነው፣ ራስን መመልከት ማለት ነው። ከዚያ ተጨማሪ ድጋፍ የምትፈልግ ከሆነ ከህይወት ውስጥ መጠቆምና መጥራትን ሞክር። እያደረክ ያለው ልማድህን በተመለከተ ልታደርገው ያሰብከውን ነገርና የሚያመጣውንም ውጤት ጮክ ብለህ ተናገር። ለምሳሌ የምትመገባቸው ጣፋጭ ነገሮች ለመቀነስ ከፈለክ ይህን ኩኪስ ልበላ ነው ግን አልፈልግም፣ ይህንን መብላት ለብዙ በሽታዎች ያጋልጠኛል በል። ስለ ጣፋጭ ልማዶች ከፍ ባለ ድምጽ ሲነገርህ መስማት ውጤታቸው የበለጠ ተጨባጭ ሆኖ እንዲታየህ ያደርጋል። ይህም በለመድከው ድግግሞሽ ውስጥ ከመቀጠል ይልቅ እርምጃ መውሰድ ላይ ክብደት ይጨምርልሃል። ይህ ተግባር ለመስራት ያሰብካቸውን ነገሮች ዝርዝር ለማስታወስም ይጠቅምሃል። ነገ ከምሳ በኋላ ፓስታ ቤት እሄዳለሁ ማለት የመሄድህን ነገር ያጠናክርልሃል። ምክንያቱም መሄድ እንዳለብህ አእምሮህ እውቅና እንዲሰጥህ እያደረግከው ነው። የባህሪ ለውጥ ሁልጊዜም የሚጀምረው ከግንዛቤ አዌርነስ ነው። እንደ መጠቆምና መጥራትና ልማድን እንደ መመዝገብና ውጤት መስጠት ያሉ ስልቶች የሚያተኩሩት ልማድህን እንድታውቅና ምልክቶችን እንድትረዳ ማድረግ ላይ ነው። ይህ ደግሞ ለአንተ ሊጠቅምህ በሚችል መልኩ ምላሽ ለመስጠት እንድትችል ያደርግሃል። ማጠቃለያ፣ በበቂ ልምምድ ውስጥ ሲያልፉ አእምሮህ በንቃት ሳያስብ እንኳን ውጤቶችን የሚጠቁሙ ምልክቶችን መረዳት ይችላል። በበቂ ልምምድ ውስጥ ሲያልፍ አእምሮህ በንቃት ሳያስብ እንኳን ውጤቶችን የሚጠቁሙ ምልክቶች መረዳት ይጀምራል። አንድ ጊዜ ልማድህ አውቶማቲክ ከሆነ ለምታደርገው ነገር ትኩረት መስጠትን ታቆማለህ። ሁልጊዜም የባህሪ ለውጥ የሚጀምረው ከግንዛቤ ነው። ልማዶችህን ለመቀየር ከመጣርህ በፊት ስለነሱ በቂ ግንዛቤ ሊኖርህ ያስፈልጋል። መጠቆምና መጥራት፣ ተግባሮችህን ቃላዊ መገለጫዎች መስጠት፣ ግንዛቤህን ያለ ንቃት ከማድረግ በንቁነት ወደ ማድረግ ያሸጋግሩታል። የልማድ ምዝገባ ልምምድ ስለ ባህሪህ የተሻለ ግንዛቤ እንዲኖርህ ለማድረግ የሚጠቅምህ ቀላል ስልት ነው። ገጽ 77 5 አዲስ ልማድ የመጀመሪያ የተሻለው መንገድ። በ2001 በታላቋ እንግሊዝ ውስጥ የሚገኙ ተመራማሪዎች ከ248 ሰዎች ጋር በመሆን በ2 ሳምንታት ውስጥ ተፈላጊ ልማዶችን ለማዳበር ስራ ጀመሩ። ጥናቱ የሚሰራባቸው ሰዎች በ3 ቡድን ተከፍለው ስራው ተጀመረ። የመጀመሪያው ቡድን ሙከራው የማይደረግበት መቆጣጠሪያ ቡድን ኮንትሮል ግሩፕ ነው። እዚህ ቡድን ውስጥ ያሉ ሰዎች የተጠየቁትን ምንም ያህል እንቅስቃሴ እንደሚያደርጉ እንዲከታተሉ ብቻ ነው። ሁለተኛው ቡድን አነሳሽ ቡድን ሞቲቬሽን ግሩፕ ነው። እዚህኛው ቡድን ውስጥ ያሉት ሰዎች የተጠየቁት ደግሞ ምን ያህል እንቅስቃሴዎችን እንደሚሰሩ መከታተል ብቻ ሳይሆን በእንቅስቃሴ ጥሞች ላይ የሚያወሩ መጽሐፍትን እንዲያነቡም ጭምር ነው።
በተጨማሪም ተመራማሪዎቹ ለቡድኑ አባላት እንቅስቃሴ ማድረግ የልብ ህመምን ለመከላከልና ጤናን ለመጠበቅ ያለውን ጥቅም በመጠኑም አብራርተውላቸዋል። ሶስተኛው ቡድን ደግሞ ከሁለተኛው ቡድን ጋር ተመሳሳይ ተነሳሽነት እንዲኖራቸው የሚያደርግ መጠነኛ ገለጻ ተደርጎላቸው ከዚያ በተጨማሪ ግን በቀጣይ ሳምንት ውስጥ የአካል እንቅስቃሴ የሚያደርጉበትን የቦታና የጊዜ እቅድ እንዲያዘጋጁም ተነግሯቸው ነበር። የዚህ ቡድን አባላት የሚከተለውን አረፍተ ነገር እንዲሞሉ ነበር የተደረጉት። በቀጣይ ሳምንት ውስጥ በዳሽ ቀን በዳሽ ቦታ ለ20 ደቂቃ የአካል ብቃት እንቅስቃሴ አደርጋለሁ። በመጀመሪያውና በሁለተኛው ቡድን ውስጥ ከ35 እስከ 38 በመቶ የሚሆኑት ሰዎች በሳምንት ቢያንስ አንድ እንቅስቃሴ ያደርጋሉ። በሚገርም ሁኔታ ለሁለተኛው ቡድን አባላት የተሰጠው ማነቃቂያ በሰዎች ባህሪ ላይ የፈጠረው ትርጉም ያለው ለውጥ የለም። በሶስተኛው ቡድን ውስጥ ከነበሩት ሰዎች 91 በመቶ የሚሆኑት ግን በሳምንት ቢያንስ አንድ ጊዜ እንቅስቃሴ ያደርጋሉ። ከመደበኛው ንጻሬ እጥፍ በላይ ማለት ነው። የሶስተኛው ቡድን አባላት እንዲሞሉ ያደረጓቸውን አረፍተ ነገር ተመራማሪዎቹ የመተግበር ፍላጎት ኢምፕሊሜንቴሽን ኢንቴንሽን ይሉታል። ይህ ልታደርገው የፈለግከውን ነገር መቼና የት ማድረግ እንዳለብህ የምታዘጋጀው እቅድ ነው። ይህ አንድ ልማድ ለመተግበር የምትፈልግበት መንገድ ነው። ልማድን የሚለኩሱት ምልክቶች ኪዩስ የሚመጡት በብዙ መንገድ ነው። ስልክ ሲነዝርህ የሚሰማ ስሜት፣ የአምቡላንስ ድምፅ፣ ቸኮሌት ሽታ ወዘተ። ሁለቱ በጣም ጉልህ ምልክቶች ግን ጊዜ ታይም እና ቦታ ሎኬሽን ናቸው። ሰፋ አድርገን ስናየው የትግበራ ፍላጎትን የመፍጠር ፎርማት ይህንን ይመስላል። ኤክስ ሁኔታ ሲፈጠር ዋይን አደርጋለሁ። ኤክስ ሁኔታ ሲፈጠር ዋይን አደርጋለሁ። የመተግበር ፍላጎት ይዘቱ ምንም ይሁን ምን ግባችንን ላለመዘንጋት ፍቱን ስልት መሆን ብዙ ጥናቶች አረጋግጠዋል። እነዚህ ፍላጎቶች ሰዎች ከልማዳቸው ጋር የሚለጠፉበትን ሁኔታ ያጠናክራሉ። ሰዎች ወደ ምርጫ ጣቢያው የምትሄደው በየትኛው መንገድ ነው እና እንደ እዚያ የሚደርስህ የትኛውን ባስ ነው የመሳሰሉ ጥያቄዎች እንዲመልሱ ሲገደዱ የተመዝጋቢ መራጭ መቶኛ ንጻሬው ከፍ እንደሚል ጥናቶች አረጋግጠዋል። መስመሩ ግልጽ ነው። አዲስ ልማድ ለመከተል የመቼ እና የት እቅዳቸውን ያስቀምጡ። ሰዎች የማሳካት እድላቸው ከፍተኛ ነው። ብዙ ሰዎች እነዚህን ዝርዝር ሁኔታዎች ሳያውቁ ልማዶቻቸውን ለመቀየር ሲዳክሩ እናያለን። አመጋገቤን ማስተካከል አለብኝ ወይም ብዙ መጻፍ አለብኝ ብለን ራሳችንን እንነግረዋለን። ይህንን ልማድ መቼ እንደምንተገብረው ግን ምንም አንልም። ይህንን ነገር አስታውሶ ማድረግን ለተስፋና ለእድል እንተወዋለን። ወይም ደግሞ በትክክለኛው ሰዓት መነሳሳትን እናገኛለን ብለን እናስባለን። የመተግበር ፍላጎት እንደ ብዙ መስራት እፈልጋለሁ እና እንደ የበለጠ ውጤታማ መሆን እፈልጋለሁ ካሉ ጥልቅ አስተሳሰቦች በማስወጣት ወደ ተጨባጭ የትግበራ እቅድ እንድንገባ ያደርገናል። ብዙ ሰዎች ያጡት ነገር ግልጽነት ክሊሪቲ ሆኖ እያለ ተነሳሽነት ያነሳቸው ይመስላቸዋል። በእርግጥ መቼና የት ወደ ተግባር እንደምንገባ ሁልጊዜም ግልጽ ማድረግ ከባድ ሊሆን ይችላል። አንዳንድ ሰዎች ደግሞ መሻሻል ለማሳየት ትክክለኛውን ጊዜ መጠበቅ እድሜ ዘመናቸውን ይጨርሳሉ። አንዳንድ ጊዜ የመተግበር ፍላጎት ከተቀመጠ መነሳሳት በውስጥህ እስኪፈነዳ ድረስ መጠበቅ አይጠበቅብህም። እቅዱ ከሌለህ ግን ይችን ምዕራፍ ዛሬ ልጨርሳት ወይስ ነገ፣ ቤቴን ዛሬ ላስተካክል ወይስ ነገ እያልን ስንዋትት እንኖራለን። የመተግበር ፍላጎት ሲኖረን ግን በእንደነዚህ አይነት ጥያቄዎች ስንወዛወዝ አንገኝም። የትግበራ ፍላጎት ካለን ልክ ሁኔታው በጠየቀ ጊዜ ሁሉ ስንወስን አንገኝም። አስቀድሞ የነደፍነውን እቅድ እንከተላለን እንጂ ይህንን ስልት ለመተግበር ቀላል መንገድ የሚከተለውን አረፍተ ነገር መሙላት ነው። ይህንን ባህሪ በዚህ ሰዓት እዚህ ቦታ አደርጋለሁ። ለምሳሌ ጥናት ዛሬ ከሰዓት 11 ሰዓት ጀምሮ መኝታ ክፍሌ ውስጥ ለ40 ደቂቃ እንግሊዘኛ አጠናለሁ። 2 እንቅስቃሴ ነገ ጠዋት
12 ሰዓት ጀምሮ ከ12 ሰዓት ጀምሮ ለ30 ደቂቃ ጂም ገብቼ እሰራለሁ ወዘተ። አንድን ልማድ የምትጀምርበት ጊዜ እርግጠኛ ካልሆንክ ደግሞ የማስጀመሪያ ስልት እነሆ። የሳምንቱን፣ የወሩን ወይም የዓመቱን የመጀመሪያ ቀን የመጀመሪያ ለማድረግ ሞክር። ሰዎች ብዙውን ጊዜ በእነዚህ ቀናት ወደ ተግባር መግባት ይቀናቸዋል። ምክንያቱም በእነዚህ ቀናት ላይ ያለው ተነሳሽነት ከፍተኛ ነው። ተስፋ ካለን ወደ ተግባር ለመግባት ምክንያት አለን። አዲስ ጅማሮ የማነሳሳት ስሜት አለውና። የትግበራ ፍላጎት ሌላም ጠቀሜታ አለው። ማድረግ ስለምትፈልገው ነገር ጊዜና ቦታ ግልጽ መሆንህን፣ ጉዞህን የሚያደናቅፍ ነገሮችን እምቢ ለማለት እድል ይሰጥሃል። ብዙ ጊዜ ለግብዣዎችና ለጥያቄዎች እሺ የምንለው በምትኩ ስለምናደርገው ነገር ግልጽ ሳንሆን ስለምንገኝ ነው። ህልምህ ጠቅላላ ጀነራል ሲሆን ጥቃቅን ምክንያቶችን በማቅረብ ካሰብከው ህልም መዛነፍ ቀላል ይሆንልሃል። ልማዶችህ በዓለም ላይ ይኖሩ ዘንድ ጊዜና ቦታ ስጣቸው። ብዙ ጊዜውን ቦታው ግልጽ እንዲሆን ማድረግና ለምን እንኳን ብለህ ሳትጠይቅ ተገቢውን ነገር በተገቢው ጊዜና ቦታ የምታደርግበትን ድግግሞሽ መፍጠር ነው። ጸሐፊው ጄሰን ዙዌግ እንዳለው ያለ ንቁ እሳቤ መኖር አትችልም። ነገር ግን ልክ የደውል ድምጽ ሲሰማ እንደቋመጠው ውሻ አንተም ብዙ ጊዜ የምታደርገውን ነገር የምታደርግበት ሰዓት ሲደርስ እረፍት የሚነሳ ስሜት የምታገኝበት ወቅት ይሆናል። የመተግበር ፍላጎትህም በህይወታችንና በስራችን ልንጠቀምበት የምንችላቸው ብዙ መንገዶች አሉ። የእኔ ምርጡ ስልት ከስታንፎርድ ፕሮፌሰር ከቤጂ ፎግ የተማርኩት ስልት ነው። እኔ ይህ ስልት ልማዶችን ማቆራኘት ሃቢት ስታኪንግ እለዋለሁ። ልማድን ማቆራኘት ሃቢት ስታኪንግ ልማዶችን ለማደስ ቀላሉ እቅድ ነው። ፈረንሳዊው ፈላስፋ ዴኒስ ዴደሮት አብዛኛውን ህይወቱን የኖረው በድህነት ነው። ይህ ግን በ1765 በአንዲት ቀን ታሪክ ሆነ። የዲድሮት ሴት ልጅ ልታገባ ነው። እሱ ግን የሰርጉን ወጪ መሸፈን አይችልም። ዲድሮት ድሃ መሆኑ እንዳለ ሆኖ ከሁሉም ዘመን ኢንሳይክሎፒዲያዎች መካከል አንዱ የሆነውን ኢንሳይክሎፒዲያ ከሌሎች ጋር በመመስረት በነበረበት ሚና ታዋቂ ነበር። በዚህ ስራው የምታውቀው የሶቪየቷ ንግስት ታላቋ ካትሪን የዲድሮትን ገንዘብ ችግር ስትሰማ ልቧ ራራለት። ንግስቲቱ መጽሐፍ አፍቃሪ ነበረችና ኢንሳይክሎፒዲያውን ትጠቀመው ነበር። አዘጋጁን ዲድሮትን ተወደው ነበር። እሱ ገንዘብ እንዲያገኝ በማሰብ የግል ቤተ መጽሐፉን በ1000 ዩሮ ዛሬ ላይ ከ150,000 ዶላር በላይ ነው ለመግዛት ጠየቀችው። ሸጠላት። እነሆ ዲድሮት በድንገት ባለሀብት ሆነ። የሰርጉን ወጪ ከመሸፈን አልፎ ለራሱም ደማቅ መጎናጸፊያ ስካርሌት ሮብ ገዛ። መጎናጸፊያው እጅግ ያማረ ነበር። በጣም ውብ የሆነው ደግሞ በሌሎች የቀድሞ ቁሳቁሶች ሲከበብ ነው። ይህንን ያየው ዲድሮት በውባ መጎናጸፊያውና በቀሪዎቹ ቁሳቁሶቹ መካከል ምንም አይነት አንድነት፣ ምንም አይነት ትብብር፣ ምንም አይነት አብሮ ማማር እንደሌለ ጻፈ። ከዚያም ያሉትን ቁሳቁሶች ሁሉ የማሳደግ ሐሳብ አደረበት። የወለል ምንጣፍን ከደማስቆ በማስመጣት አዲስ ምንጣፍ ቀየረ። ቤቱንም በውድ ቅቦች አስጌጠ። የቤቱን መስታወት በውድ መስታወት ቀየረ። የኩሽና ቤት ኪችኑንም እንዲሁ። ያረጀ ወንበሩ ወርውሮ አዲስ ባለ ሌዘር ወንበር ተካ። አንዱን ሲገዛ ሌላውን ሲገዛም ሌላውን እየተመኘ መሸመቱን ቀጠለ። የዲድሮት ባህሪ ያልተለመደ አይደለም። በእርግጥም አንዱን ሲገዙ ሌላውን የመግዛት ፍላጎት አዝማሚያ ስም ተሰጠው፣ ዲድሮት ኢፌክት። የዲድሮት ኢፌክት የሚለውን አንድ ነገር ማግኘት ወደ ሌላ ግዢ የሚያመራ የመጠቀም ፍላጎት ይዳብራል ነው። እንግዲህ ማለት በእኛ ሀገር ስናየው ይበልጥ ባገኘህ ቁጥር ይበልጥ ትመኛለህ፣ የተመኘውን ስታገኝ ሌላ ትመኛለህ። እንደዚህ አይነት ነገር ነው። ይህንን ሁኔታ በየትኛውም ቦታ ማየት ትችላለህ። አዲስ ልብስ ገዝተህ ከገዛኸው ልብስ ጋር የሚሄድ አዲስ ጫማ ትፈልጋለህ። አዲስ ሶፋ ትገዛለህ። እሱን ስታስተካክል አዲስ አቀማመጥ ለሳሎንህ ይታያል። ለልጅህ አሻንጉሊት ትገዛለህ። ከእሱ ጋር የሚሄድ ሌሎች ቁሳቁሶችን ወደ መግዛት ትሸጋገራለህ።
ይህም የግዥ ሰንሰለትን ይፈጥራል። ብዙ የሰው ባህሪያት ይህንን ክበብ ይከተላሉ። ቀጥሎ ምን ላድርግ የምለውን የምትወስነውን ቀደም ብሎ በጨረስከው ስራ ላይ ተመርኩዘህ ነው። ወደ ሽንት ቤት መሄድ እጅ መታጠብና ማድረቅን ያስከትላል። ይህ ደግሞ የሽንት ቤት ማጽጃ ኬሚካል መጨመርን ያስታውሳል። በዚያው ኬሚካል መግዛት እንዳለብህ ትዝ ይልሃል። ይቀጥላል። በተናጠል የሚፈጠር ምንም ባህሪ የለም። እያንዳንዷ ተግባር ቀጣዩን ባህሪ የምትለኩስ ምልክት ናት እንጂ። የዚህ ጠቀሜታ ምንድን ነው? አዲስ ልማዶችን ወደ መገንባት ስንመጣ የምናገኘው ትልቁ ነጥብ ደግሞ የባህሪያትን ትስስሮች አንተን በሚጠቅምህ መንገድ መጠቀም ትችላለህ የሚለው ነው። አዲስ ልማድ ከመገንቢያ አዋጭ መንገዶች መካከል አንዱ በየቀኑ የምታደርገውን አንድ ልማድ መለየትና አዲሱን ልማድህን እሱ ላይ ማጣበቅ ነው። ይህ ልማድን ማቆራኘት ሀቢት ስታኪንግ ይባላል። ልማድን ማቆራኘት ሀቢት ስታኪንግ ልዩ የመተግበር ፍላጎት ኢምፕሊሜንቴሽን ኢንቴንሽን አይነት ነው። በዚህ ስልት መሰረት አንድን አዲስ ስልት ከቦታና ከጊዜ ጋር ከማያያዝ ይልቅ ከነበረ ልማድ ጋር በማቆራኘት አዲስ ልማድን ለማዳበር እንዲቀል ያደርጋል። በቤጂ ፎግ የተፈጠረው ይህ ስልት ለሁሉም ልማዶች ግልጽ ምልክቶችን ለመፍጠር ይጠቅማል። ልማድን የማቆራኘት ቀመር ይህን ይመስላል። ይህንን ነባር ልማድ ከረንት ሀቢት ካደርኩት በኋላ ይህንን አዲስ ልማድ ኒው ሀቢት አደርጋለሁ። እሺ ካደረኩት በኋላ እንደዛ ብለን እናንብበው። ተሳስቶ ነው ሲጽፍ። ይህንን ነባር ልማድ ከረንት ሀቢት ካደረኩት በኋላ ይህንን አዲስ ልማድ ኒው ሀቢት አደርገዋለሁ። ለምሳሌ የአካል ብቃት እንቅስቃሴ ልክ የሥራ ጫማዬን እንደቀየርኩ እንቅስቃሴ ትጥቄን አደርጋለሁ። ምስጋና ልክ ለእራት ስቀመጥ በዕለቱ ለሆነልኝ ነገር ምስጋና አቀርባለሁ። ደህንነት ልክ የሩጫ ጫማዬን እንዳደረኩ ለጓደኞቼ የት እየሄድኩ እንደሆነና ምን ያህል እንደምቆይ የጽሑፍ መልእክት ልካለሁ። ትዳር ልክ ወገቤን አልጋ ላይ እንዳሳረፍኩ ሚስቴን ስማታለሁ ወዘተ። ቁልፉ ይህ ነው። ልማድ ማድረግ የምትፈልገውን ባህሪ አስቀድሞ ልማድ ካደረከው ነገር ጋር ማስተሳሰር። አንድ ጊዜ ይህን ካካሄድክ ከቻልክበት ትናንሽ ልማዶችን በማቆራኘት ሰፊ የልማድ ትስስሮች መፍጠር ትችላለህ። ይህ ከአንድ ባህሪ ቀጥሎ ሌላ ባህሪ እንዲመጣ የሚያደርገውን ኃይል ጥቅም ላይ እንድታውለው ያደርግሃል። ይህም የዲድሮት ኢፌክት አዎንታዊ ቅጂ ነው። ምስላዊ መግለጫ 7 ላይ ደርሰናል። ልማድ ማቆራኘት ይላል። ምስላዊ መግለጫ 7 ልማዶችን ማቆራኘት አዲስ ልማድን ለማዳበር ይረዳል። ይህንን ሂደት በመደጋገም ብዙ ልማዶችን በአንድ ሰንሰለት ማስተሳሰር ይቻላል። በዚህ ውስጥ አንደኛው ለሌላኛው እንደ ምልክት ኪዩ ይሆናል ይለናል። ቀጣይ እመለሳላችኋለሁ በሌላ በ6 ማለት ነው። እስከዛው መልካም ጊዜ ይሆንላችሁ። ሰብስክራይብ ያደረጋችሁ፣ ሼር ያደረጋችሁ፣ ኮሜንት ያደረጋችሁ ፒስ አውት